ሰላም እንዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ለመላ እስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ። በዓሉ በያላችሁበት የሰላም የፍቅር የአንድነት ከሞላ ቤተሰባችሁ ጋር እንዲያደርግላችሁ እሞኝላችኋለሁ። ወዳችኋለሁ። ዛሬ ሚዛናችን ይዘኑላችሁ የመጣ ነው እንግዲህ የቲክቶከር ጃኒ መታሰር ጉዳይ ነው። እንግዲህ ትናንትና መታሰሯ ከተሰማ ጊዜ ጀምሮ የወንድና የሴት ባልቴት ቲክቶከሮች በሙሉ ተሰብስበው ማታ እሪታቸውን ሲያቀልጡ ነበር። ይጎርማጫል። ስለ ግለሰብ መታሰር ይህን ያህል ከመጮህ ስለ ህዝብ መሰደብና መንጓጠጥ ይህን ያህል ግድ ቢሰጣችሁ ጥሩ ነበር። ነገር ግን ጋጠ ወጦች የተሰባሰባችሁበት በመሆኑ ደንታ አይሰጣችሁም ስለ ህዝብ። ጃኒ የድሬዳዋን ሴቶች በሙሉ በጅምላ ነው። ፓንት እንኳን አይለብስም። ድሬያና ምንድነው ሽቶ የሚባል ቀሚስ ይለብሳሉ። እሱን ከፍ አድርገው እንካ ነው የሚሉት ላገኙት አለች። ይሄን ስትናገር ያልተንጫጫችሁ፣ ያልተቃወማችሁ፣ ያልተናገራችሁ ሰዎች እሷ በመታሰራ ወይም በህግ በመጠየቋ ትንጫጫላችሁ። በጣም ይጎርመኛል። እኔ በጣም ይባላል ወይ እንኳን ህዝብ እንደ ህዝብ ቀርቶ ግለሰብ እንኳን እንደ ግለሰብ የሆነ ሰው ስንጦርታቸው ራሄል ወይ ሳራ ወይም አበበች ወይ የሆነች ሴት ብላቸው እንደዚህ ብላቸው የግለሰብ ስም እንኳን መናገር ይቻላል ወይ? እንኳን የህዝብን ቀርተው ኖር አይደለም እንዴ? እንግዳ ተቀባይ፣ ሰው ወዳድ፣ ጨዋ ተግባቢ ህዝብ ነው የድሬዳዋ ህዝብ። ስለዚህ አይባልም። በቃ ንግግሩ መጀመሪያ ትክክል አይደለም። አንዲት ሞባይል ከአንድ ሰው ኪስ ላይ የሰረቀ ሰው ይታሰሩ የለ ይጠየቅ የለ እንዴ በህግ? ስለዚህ በመላ አገሪቱ ሰውን በብሔር በሃይማኖት በማንነቱ የሚሳደብ የሚያንጓጥጥ የትኛውም ሰው በህግ መጠየቅ አለበት። ነፃ ከሆነ ንግግሩ ነፃ ከሆነ ይለቀቃል። ግዴታ ነው። እነ ዳልቻ ሁሉ መታሰር አለባቸው። እነ ዮኒ ማኛ እነ ሞጣ ቀራኒ ሁሉ መታሰር አለባቸው። እድል ሲገኝ ዮኒ ማኛ ኢትዮጵያ መጥቶ በህግ መጠየቅ የሚቻልበት እድል እያለ ጭራሽ ሰይፉ ሾው ላይ አይደለም እንዴ ቀረበው? ጭራሽ ፖድካስቶች ላይ አይደለም እንዴ? ተሳዳቢዎች እኮ በአሁኑ ሰዓት ላይ ህዝቡ ሁሉ ጎሽ የሚሉበት ጊዜ ላይ ነው ያለ ነው። ነውረኝነት ነው አይባልም። ብልግና ነው አይባልም። ህዝብ ሲሰደብ ትክክል አይደለም። በቃ ድርጊቱ ትክክል አይደለም። ብዙ በህግ የሚያስጠይቅ ጉዳይ አለ። እንደውም በአብዛኛው ሚዲያ ላይ የሚንቀሳቀሱ ሰዎች አብዛኞቹ በተለይ ቲክቶክ የውርጋጦች መናሪያ ሆኗል። ከመቶ 60 በመቶ 70 በመቶ ነውረኝነትን፣ ዝሙትን፣ መንጓጠጥን፣ ስርዓት አልበኝነትን ከሃይማኖት ከባህል ከማንነት ያፈነገጡ ግለሰቦች መናሪያ ሆኗል ቲክቶክ። እውነቱ ከሆነ እንደዛ ነው። 40 በመቶ በጣም ቢበዛ ነው። 40 በመቶ የሚሆን በጨዋነት የሚኖር 60 በመቶ ጋጥ ወጥ ነው። ህዝብ አይሰደብም። ስለ ግለሰብ ከምትጮሁ ይልቁንስ ስለ ህዝብ፣ ስለ ስነ ምግባር፣ ስለ ሃይማኖት፣ ስለ መንፈሳዊ ማንንም አንጓጥ። እኔ አቋሜ ነው ይሄ በቃ። ከዚህ በፊት ከእፎይ ጋርም የተጋጨነ ነው። ህዝብን መሳደብ አይቻልም፣ መንጓጠጥ አይቻልም። ከፕሮቴስታንትም ይሁን ወደዚህ ከኦርቶዶክስም ይሁን ወደዛ ቃላት መወራወር ነውረኝነት ነው፣ ትክክል አይደለም። ለግለሰብ አይደለም ጥብቅናችን። እኔም የሚያስጠይቀኝ ጉዳይ እኔ ሚዲያ ላይ ነው ያለሁት አይደለም የምናገረው። በቀን 2 ጊዜ ስናገር ይሄው ሰው ሪኮርድ አድርጎ ዳውንሎድ አድርጎ ማስቆረጥ ይችላል። ጥፋት ካለኝ በህግ መጠየቅ ይችላል። አወቅ ማንም ለእኔም እንዲያስኑልኝ አልፈልግም፣ እንዲራራልኝ። ሱራዬ በወንጀል የሚያስጠይቅ ከሆነ መጠየቅ አለብኝ። 4 ነጥብ። ማንኛውም ግለሰብ ተከባብረን መኖር መቻል አለብን። በእንቁርት ላይ ጆሮ ደግፍ አለ። ስንት ችግር ባለበት አገር ላይ እንደገና እንኳ ሰላምታ ዳልቻ ከዚህ በፊት ኢትዮጵያ ውስጥ ሆኖ ማዕት በገንዘብ የፈለግኩትን ሰው አስጎድላለሁ፣ ውሻ፣ ቅዘና፣ ቆሻሻ ብለው ሲሳደቡ ነበር። ትግሬንም አማራን መጠየቅ አለበት። እሱም ቢሆን ሌሎችም ቢሆን መጠየቅ መቻል አለ። እኔም እንደዛ ትክክል ካለ መጠየቅ። ግን ያው እንደምታውቁት መረጃና ማስረጃ ስላለ ህዝብ ደግሞ ይዳኛል ጎን ለጎን። ለምሳሌ አሁን ጃኒ ያለ ምክንያት ታስራ ቢሆን ህዝብ ይዳኛል። ለምሳሌ ምን ብላ ነው ይባላል፣ ሰው ሊጠይቃል። ያልሰማ ሰው በደንብ ይሰማል። ምን ብላ ነው? ምን ተናግራ ነው? አይ የድሬ ሴቶች እንደዚህ ቀሚሳቸውን ከፍ አድርገው ለፈለጉት ይሰጣለ ፓንቱን ካን አያደርጉም ብላ ተናግራለች። ይሄ በጋ ያስጠይቃል። 4 ነጥብ። ለምሳሌ ጀን ዳንኤል ታሰረ። እኔ አሁን በዚህ ብዙ የሚቀለድ ኮሜዲ ነገሮች ነበሩ፣ ግን መቆለድ አልፈለግኩም። በዚህ አያስቆልድም። በእንቅርት ላይ ጆሮ ደግፍ አለ። ያለንበት ጣጣሞች አነሰንና ነው ያለንበት ችግር መች አነሰና ነው። የመጣው ቤንዚል የሚያርከፈክፍ ኖር አይደለም? ኖር ነው አይባልም፣ አይሰደብም። ይሄ ንግግር አንዳንዶች እቺ ህፃን ልጅ ምን አደረገች? ይሄን አማራን ተናግራ ቢሆን ይሄን ድሬ ሰዎችን ያለችውን አማራን ብላ ቢሆን ኖሮ አገር በጥፍሩ ታቆማላችሁ። ኦሮሞን ብላ ቢሆን፣ ትግሬን ብላ ቢሆን፣ ሲዳማ አድያን ብላ ቢሆን አገር በጥፍሩ ታቆማላችሁ። ስለዚህ ንግግሩ ለነከሌ ሲሆን በጣም ከባድ መራር
ለነኮሌ ሲን ደግሞ በጣም ቆላል ምንም ችግር የለም። እንደዛ ያለ አባባል የለም። ህዝብ መሰደብ የለበት በማንኛውም ግለሰብ አፍ በማንኛውም መጠየቅ መቻል አለበት በህግ። እኔ ለውድ ነው በህግ ማይጠቅኝ ምንም ስለሌለብኝ ህዝብ ይታዘባል። ምን ብሎ መረጃ በማስረጃ ነው። ለምሳሌ በሃይማኖት እኮ ለምሳሌ ከፕሮቴስታንት የሆነ ነገር ሲሉ ሲናገሩ ነው መልስ የምሰጠው። በጣም ጥቂት ይጭፋና ዮናታ ጋር ብቻ። ከዛ ውጭ አንድ ሰው ጋር ንግግር ውስጥም ገብቼም አላቅም። አሉ በጣም መነገር የሚገባቸው ማዕት አሉ። ነገር ግን ሴሌክቲቭሊ አጠቃላይ መልእክት ለመስጠት ነው ግለሰቦች ጋር የምንነጋገር። እሱ መረጃ ስላለን ነው። ደግሞ ከሁሉ በላይ ደምን የሚያፈላይ ነገር ይቅርታ ከዶበራችን ይቅርታ ኢትዮጵያ ውስጥ ማላገጫ ሆናል። በእውነቱ ነው ብላቸው ወዛጣ ሁሉን ነገር ክብር እንዲያጣ፣ ሽምግልና ክብር እንዲያጣ፣ ይቅርታ ክብር እንዲያጣ፣ ይቁር መባባል ክብር እንዲያጣ ሆኗል። እና ይቅርታ የጠየቀችበት መንገድ በእውነት ቪዲዮውን ገብታችሁ ብትት በቃ እየጎሰጎሷት በቃ እባክሽ ተብላ ነው ይቅርታ የጠየቀችው። ጃኒ በቃ ነገር እየንቆለላ አርግሽ ፍቺው እባክሽ፣ ምን አንቺ ነው ምን እንትን ነገር ታጋንኛለሽ? ይቅርታ ያቸው ቃና ማአት ሰው ተሰብስበው ቪዲዮን አመጣላችኋለሁ ከፈለጋች። በቃ ካስዶበርካች ይቅርታ ምን ካስደበርሽ ይቅርታ ያለ ትታሰራተ ትጠየቂያለሽ በግ። እሷ ብቻ አይደለችም ማአት አሉ ኢትዮጵያ ውስጥ። በነገራችን ላይ ይሄ መናናቅ፣ መንጓጠጥ፣ አንዱ አንዱን መዞርጠጥ በጣም እንደ ባህል ተወስዷል አሁን። ስለዚህ እንደ ባህል ስለተወሰደም ተሳዳቢ ሰዎች ህግ ሲጠይቃቸው ለምን ተብሎ ብራ ኮርዬ ፈጠረ። ለምን እንዴት ትጠይቃለች? እቺ አንድ ፍሬ ልጅ ነው እንዴ? አንድ ፍሬ ልጅ ለነውረኝነት ያረጀች ለስነ ምግባር ግን አንድ ፍሬ ልጅ ትሆናለች። ለጋጥ ወጥነት ማንም አይችላቸውም። የትየለሌ ነው እውቀታቸውም እድሜያቸው። ለስነ ምግባር ግን ህፃን ልጆች ናቸው። አይቻልም እንደዚህ አይነት ነገር። ማንንም ማንጓጠጥ አይችልም። የትኛውንም ህዝብ ለምን 300 ሰው ያለበት ብሔር አይሆንም? ለምን 300 ሰው ያለበት ሃይማኖት አይሆንም? ሰው የፈለገውን ማምለክ ይችላል። እኔ እኮ የማያግባባን እኮ ይሄ እኮ ነው። ሰው ከፈለገ ካሜራውን ማምለክ ይችላል፣ ጫማውን ማምለክ ይችላል። አንተን ካልተናገረ በስቀር አትናገረው ነው ያለሁት። አንተን ከተናገረ ግን መልስ መስጠት መብት ነው። እኔ መልስ እሰጥሃለሁ። ብታንጓጥጠኝ፣ ሃይማኖቴን ብታንጓጥጥ፣ ማንነቴን ብታንጓጥጥ፣ ሰብአዊነቴን ብታንጓጥጥ መልስ እሰጥሃለሁ። ለምን? ባሪያ ስላለው። ባሪያ አይደለም። አየህ እንደፈለክ እየረገጥከኝ እያንጓጠጥከኝ እየሰደብከኝ፣ ለዛም በጋጦ ጣፋጭ አንዳንዶች እንደዛ ነው የሚያደርጉት። ስለዚህ ዝም አለ መልስ እሰጥሃለሁ። መልስ መስጠት ተገቢ ነው በጨዋነት በደንብ። ለምሳሌ የተሳደበውን ሰው እኩል አትሰድበውም። ያ ከህግ ነፃ አያደርግም። አንተንም እሱንም ተጠያቂ ነው የሚያደርጋቸው። ስለዚህ ይህን ጉዳይ ምልክቱ ራሱ ምንድን ነው? አሁን ጃኒ ታሰሮች ተብለ ይህ ሁሉ ሙቀት መፍጠሩ ራሱ ምልክቱ ምንድን ነው? ምንድን ነው የምንረዳው ከዚህ ጉዳይ ውስጥ? ማንም ሰው እንደፈለገ መሆን ይችላል ማለት ነው። ግለሰቦችን ሰድበ አንጓጥጠ ሰው እንደፈለገ መሆን ይችላል ማለት ነው። ማህበረሰብን ሰድበ አንጓጥጠው እንደፈለገ መሆን ይችላል ማለት ነው። አይችልም። አይ ከሷ በላይ የሚሳደበው እነሱን ወደ ተጠያቂነት መምጣት ነው እንጂ አይ ከሷ በላይ የተሳደቡ ስላለ እሷ የተሳደበችን ይቁር በላት። ለምን? የስድብ ንጽጽር ላይ እኮ አይደለንም ያለን። የማንጓጠጥ ውድድርና ፉክክር። አረ አበበ በጣም ነው የሰደባቸው ከበደ ለምን ታስሩታላቸው? በህግ ይጠይቃል። አይደለም፣ እንደዛ አይደለም። ተገቢነትም የለው። ስለዚህ አበበም ይሁን ከበደ ህዝብን ካንጓጠጠ ካዋረደና ከተሳደበ በህግ ይጠይቃል። አበቃ። ምንም ወቆ አትፍጠር አሉ። ከሷ በላይ ተሳደባሉ። በእርግጥ እነ ይኒማኛ ከሷ በላይ ተሳደበው አዲስ አበባ መጥተው እንደፈለጉ ሆነ ሄደዋል። መጠየቅ ነበረባቸው። አዎ ተናግራለን። አሁን ምን እናገራለን? እነ ሮሚ የሚባል የኮልፌ ዝርያ ከሷ በላይ ተሳድባል። አዎ መጠየቅ አለባቸው። ትክክል። ስለዚህ እነ ዳልቻ በህግ መጠየቅ ነበረባቸው። አልተጠየቁም። ወደፊት እንጠይቃቸዋለን። ከዚህ በፊትም እየተናገርን አሁንም እየተናገርን ወደፊት ምን እናገራለን። ጃኒ ግን ዮኒ ማኛ ከሷ በላይ ተሳዳቢ ስለሆነ የጃኒ ስድብ ምንም ማለት አይደለም የሚል ስሌት ግን ልታሰለው አትችልም። አይ አበበ 200 ሰው ገላል፣ ከበደ ግን 150 ነው። አበበ አልተጠየቀም፣ ከበደ ልቆቆት የሚባል ነገር የለም። መጠየቅ አለበት። ማንኛውም ሰው ጋጥ ወጥነት መቆም አለበት። በእንቅርት ላይ ጆሮ ደግፍ ይበቃናል። ያለንበት ብዙ ችግር አለ። በጣም ብዙ ችግር። ምንም ቀልድ ላይ የሚመስላቸው አለ። የልጆች ጨዋታ የያዝን የሚመስላቸው ሰዎች አለን። ብዙ ችግር ውስጥ ነው ያለነው። ስለዚህ በችግር ላይ ሌላ ችግር፣ በህውከት ላይ ሌላ ህውከት አያስፈልገንም። ህዝብን ማንም ሰው ሎከት ማበጀት በቃ ሎከት
ይሄ ዊግ ስለቀጠላችሁ ፊታችን ዱቄት ስለተቆባቸና አብራችሁ የሚንጫጫ ማአት ዶለስ ስላለ ትክክል ናችሁ ማለት አይደለም። ማወቅ አለባችሁ፣ መታረም አለባችሁ እና ይሄ መስተካከል ያለበት ነው። ግዴታ ነው። ግዴታ መስተካከል አለበት። ይሄን ሐሳብ ሲሞቻችሁ ላይክ አድርግ፣ ሼር አድርገው። ወዳችኋለሁ። ፒስ